የተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚቀርበው እርዳታ ለጊዜው አቋረጠ። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚቀርበው አገልግሎት መቋረጡ ተገለጸ። ድርጅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ ምግብ እና ውሃ አቅርቦት ለጊዜው መቋረጡን ገልጿል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሰዎች ሕይወት መጥፋቱ፣ የንብረት መውደምና የአካል ጉዳት መድረሱ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ታህሳስ 12 2018 ባወጣው መግለጫ አስታውቋል። የመንግስታት ድርጅቱ ዛሬ ማክሰኞ ታህሳስ 14 2018 ባወጣው መግለጫ የተቋረጠው የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑን ጠቅሷል። ዩኤንኤችሲአር በክልሉ የተቀሰቀሰውን አለመረጋጋት ተከትሎ በማህበራዊ ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ ማሰራጨቱና ይህም እንዳሳሰበው አስታውቋል። ድርጅቱ ሁኔታውን በፍጥነት ትኩረት ካልሰጠው ውጥረት ያባብሳል ሲል ገልጿል። ድርጅቱ ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈለግ ጥሪ አቅርቧል። ማንኛውም ሰው ስደተኛና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዘሩ የጥላቻ ንግግሮች እንዲታቀቡም ጠይቋል። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከሆነ ከ480 ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። ወደ 450 ሺህ የሚጠጉ በደቡብ ሱዳን ግጭት ሸሽተው የመጡ ስደተኞች በጋምቤላ ውስጥ በሚገኙ በተለያዩ መጠለያ ጣቢያዎች ውስጥ ይኖራሉ። መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆኑም በደቡብ ሱዳን ባለፈው ዓመት ያገረሸውን ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል። በጥቅምት ወር በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽን በአገሪቱ በታጠቁ ኃይሎች መካከል የተከሰተው ግጭት፣ የፖለቲካ እስርና የሰብአዊ መብት ረገጦች በቅርብ ወራት ወዲህ መጨመራቸውን ገልጿል። ብጥብጡ መባባስ የጀመረው ባለፈው ዓመት መጋቢት ወር የፕሬዝዳንት ሳልቫኪር መንግስት ምክትል ፕሬዝዳንት ሪክ ማርሻልን በቁጥጥር ስር በዋለበት ወቅት ነው። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረን ግጭት ተከትሎ የመከላከያና የፌዴራል የጸጥታ አካላት መሰማራቸውን ሳብኒውስ ማረጋገጥ ችሏል። ኢሰማኮ በክልሉ በሰዎች በሕይወት መኖርን ጨምሮ ሌሎች የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው እሁድ ታህሳስ 12 2018 ዓ.ም ባወጣው መግለጫ ነበር። ኢሰማኮ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ለሜሳ እንደተናገሩት አሁን በከተማውና በዙሪያው በቂ የጸጥታ አካላት አሉ። የሀገር መከላከያ ሰራዊትና የፌዴራል ፖሊስ የከተማው ጸጥታ እንዲረጋጋ አድርጓል ብለዋል። ኢሰማኮ በጋምቤላ በተለያዩ አካባቢዎች የተከሰቱ ግጭቶች ከክልሉ ነዋሪዎች ሰብአዊ መብቶች ላይ የሚደርሱት ጉዳትን በተመለከተ ባወጣው መግለጫ በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳ እና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶች እየተከታተለ እንደሚገኝ ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት የዋና ኢንስፔክተር ሙድ ኡጁሉን መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭቶች ተፈጥሮ እንደነበረ ኢሰማኮ ባወጣው መግለጫ ጠቅሷል። ኮሚሽኑ በጋምቤላ ክልል የተለያዩ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎችና የመጓጓዣ አማራጭ እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መቋረጣቸውን ገልጿል። ዋና ዳይሬክተር አቶ በዳሳ ለሚሳ እንደተናገሩት መንግስታዊ እንዲሁም መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ ጀምሯል። ሰው ሁሉ በረሃብ አንጀቱ ተጣብቋል። በሕጻጽ የተፈናቃዮች መጠለያ ያለው ሁኔታ ምን ያህል የከፋ ነው? በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉ የተፈናቃዮች ካምፕ መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸው ለቢቢሲ ትግረኛ ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ የጥራት ችግር እንዳለበት ገልጿል። በምዕራብ ትግራይ በመቶ ሺዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ተናግሯል። ከ10 ሺህ በላይ ተፈናቃዮች በሚኖሩበት የሕጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ሕጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎቹ ለቢቢሲ ትግረኛ ተናግረዋል። የሕጻጽ ተፈናቃዮች መካከል አስተባባሪ ቄስ አብራሪያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ። ጉር ነው የምናየው። አንዳንድ ለነፍሴ ያለ የሚያመጣልን እንጀራ ደርቆ እርሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብሏል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሁሉም ሰው በረሃብ አንጀቱ ተጣብቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው እርዳታ እህል እጥረት ችግር እንዳለበት ያስረዳሉ። ያቺንም የምትሰጠውን የማያገኝ አለ። ማሽላ ራሱ እየተበላሸ ነው፣ ብዙ ቆሻሻ አለው።
ታጥቦ ራሱ እህል መሆን አይችልም። ያችን የተበላሸ እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ያለውን ችግር አስረድተዋል። እስከ ዛሬ በሕይወት መቆየታቸው ራሱ ተመስገን ነው የሚባለው። ከአሁን በኋላ ደግሞ ምን እንደምንሆን አናቅም። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአብያዲ፣ በሰሜን ምዕራብ አካባቢ ደግሞ ስላለ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በጸጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብራሪያ በበኩላቸው በካምፑ ዘግይቶ የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በዕድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታ አንጻር ያለባቸው ችግር የበረታ ነው ማለታቸውን ለቢቢሲ ትግረኛ ተናግሯል። የረሃብ ችግር በተለያዩ አካባቢዎች ቢከሰትም የጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲል አስተባባሪ ተናግሯል። የካምፑ አስተባባሪ ብዙዎች ታሞ እንዳሉ ገልጾ በቅርብ ጊዜ ውስጥ 5 ሰዎች ሕይወታቸውን ማጣታቸውን ተናግሯል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎች ቀብረናል ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት አለመሆኑን አላስረዱም። በአሁኑ ወቅት በጻጽ ካምፕ ውስጥ 14000 ሰዎች እርዳታ የሚያገኙ ሲሆን ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምሮ ተናግሯል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪዋ ማሽላው የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ የሕክምናም ሆነ ንጹህ መጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት እህል ማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣው እህልም ጥራት የሌለው ነው። አይጥም የምትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገናል። የሚረዳን አላገኘንም። የትግራይ የሲቪል ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካይሉ ወልዱ በክልሉ 90 የሚሆኑ ስደተኛ መጠለያ ጣቢያዎች መኖራቸውን ገልጸው በሕጻጽ ያለው ራብ ችግር የተባባሰው ካለፈው ከሐምሌ ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይኩሉ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑን ጨምረው ተናግሯል። ዶክተር ይኩሉ አክለውም በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅትና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ አስረድተዋል። በሕጻጽ የተፈናቃዮች መጠለያ ብቻ ከ14000 እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህጻናቶች፣ አዛውንቶች የበለጠ ተጎጂ መሆናቸውን ገልጿል። የዞኑ ዋና አስተዳዳሪ አቶ ግደው አዘነ በበኩላቸው ይህን የተፈናቃዮች የራብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮች ለ5 ተከታታይ ክረምት ከዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታ እንደማያገኙ ይገልጻሉ። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደይ ይህም በቂ እንዳልሆነና ደህንነቱ ያልተረጋገጠ ባለመሆኑ የተነሳ ችግር ማጋጠሙን ለቢቢሲ ተናግሯል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምሮ ገልጿል። በሕጻጽ የመጠለያ ጣቢያ አረጋውያን የሚበዙ መሆኑን፣ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸው፣ እነርሱ የሚያግዛቸው የሚጦራቸው ባለመሆኑ ችግሩ የበለጠ እንዲከፋ መደረጉን አስተዳዳሪው ተናግሯል። ይህን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 2018 ከ400 ኪሎ በላይ ዱቄት ከሽሬ አካባቢ ወደ ሕጻጽ መጠለያ ካምፕ መወሰዱን ጨምሮ አስታውቋል። ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑና የባንክ አካውንትም ተከፍቶ እርዳታ ማሰባሰብ መጀመሩን አስተዳዳሪው ተናግሯል። የራያ ዩኒቨርሲቲ የተለያዩ እርዳታዎችን በመያዝ ወደ አካባቢው እንደተጓዘ የተናገሩት አቶ ጉዳይ በሽራ አካባቢ የሚኖሩ ሰዎች እንዲሁ በማህበራዊ ሚዲያ እርዳታ ለማሰባሰብ እየተንቀሳቀሱ መሆኑን አስተዳዳሪው ተናግሯል። በትግራይ ክልል በተካሄደው ደም አፋሳሽ ግጭት ከ3 ዓመት በፊት በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ሕጻጽ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ ከተካሄደው በኋላ ግን የተለያዩ የክልሉ አካባቢዎች የተፈናቀሉ ሰዎች መጠለያ ሆኗል።